እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። እንዴት አላችሁ የተወደዳችሁ? ስለ ማንቸስተር ሲቲ አዲስ መታተኛ ስለ ራያን ሼርኪ ጥቂት ማንሳት የሚያስፈልግበት ጊዜ ላይ ያለን ይመስለኛል። ሰሞኑን በየጨዋታው በጣም አስደናቂ ነገሮች ሲያደርግ እያየን ነው። በተከታታይ ጨዋታዎች በቅርብ ጊዜ ከሰንደርላንድ ጋር በነበረው ጨዋታ ያንን የራቦና አሲስት አየን። በቀደም ከብሬንፎርድ ጋር በነበረው የሊግ ካፕ የሩብ ፍጻሜ ጨዋታ ደግሞ ፍጹም የሚያስደንቅ ጎል ከፍጹም ቅጣት ምት ሳጥን ውጪ አጠገቡ የነበረውን ሚካኤል ዳምስጋርድን በግራ እግሩ ካለፈው በኋላ በቀኝ እግሩ በሩቁ መረብ ላይ የመረቡ ጥግ ላይ ያስቆጠረው ጎል በጣም አስደናቂ ነበር። በየጨዋታው የምናያቸው ትሪኮች፣ ምትሃቶች፣ ፓሶች፣ አሲስቶች ደግሞ ለተዝናኖት ለማየት ደስ የሚል ቴክኒካዊ ጥራት በየጨዋታው እያሳየ ያለ ተጫዋች ነው። 6 የመጨረሻ ኳሶችን በፕሪሚየር ሊግ ሰጥቷል። ደግሞ ከኤርሊንግ ሃላንድ ጋር እየፈጠረ ያለው ጥምረት በጣም አስደናቂ ነው። በቀደም ማንቸስተር ሲቲ ከዌስትሃም ዩናይትድ ጋር አድርገውት በነበረው ጨዋታ አንደኛው ጎል ሲቆጠር ቲዣኒ ሬንደርስ ያስቆጠረው ጎል ሲቆጠር ከኤርሊንግ ሃላንድ ጋር የነበረው መግባባት በጣም አስደናቂ ነበር። ግን አጠገቡ የነበረውን ተጫዋች በፍጥነትና በእነሱ እንደሚሉት በኩዊክ ፊት ያለፈበት መንገድ በጣም የሚያስገርም ነው። እንግዲህ ከፈረመ በኋላ የመጀመሪያዎቹን 6 ሳምንታት በጉዳት ምክንያት አልነበረም እና የውድድር ዘመኑን በቶሎ አልጀመረም ማለት ይቻላል። አሰልጣኝ ፔፕ ጓርዲዮላ ተጫዋቹ እያሳየ ባለው ግሩም አጀማመር የተነሳ እንዲኮፈስ የፈለገ አይመስልም። ስለዚህ በቀደም ያንን የሚያስደንቅ ጎል ካስቆጠረና ተቀይሮ ሲወጣ ሙሉ ኤቲሃድ ተነስቶ ካጨበጨበለት በኋላ በመከላከል ግን ጥሩ አልነበረም የሚል አስተያየት ሰጥቶ ነበር። በጠቅላላው ግን ይሄ ተጫዋች ወደ ሲቲ ከመጣ በኋላ በዓለም የክለቦች ዋንጫም ፍንጩን አሳይቶ ነበር። አሁን ደግሞ በቅርብ ሳምንታት ከኦክቶበር ወዲህ ከጉዳቱ ካገገመ በኋላ መጀመሪያ ጥቂት በጥቂት ይጫወት ነበር። አሁን እያንዳንዱን ጨዋታ ወደሚጀምር ወደ ወሳኝነትም ከፍ እያለ የመጣ ተጫዋች ይመስላል። ቤርናርዶ ሲልቫ በቀደም ከብሬንፎርዱ ጨዋታ በኋላ እሱ የሚያደርገውን ነገር 99% የሚሆኑት የእግር ኳስ ተጫዋቾች የሚያከናውኑት ሊያደርጉት የሚችሉት አይደለም ብሎ ደግሞ እንዲሁ አድንቆት ነበር። የእንግሊዝ ብዙሃን መገናኛዎች በተለይ በቅርብ ቀናት ዴይሊ ሜል የሚባለው ጋዜጣ በፎንቡዝ ውስጥ ይሄ ፎንቡዝ የሚባል አይደለም የፐብሊክ የህዝብ ስልክ እና እዛ ውስጥ ሳይቀር ስፔስ ማግኘት የሚችል ተጫዋች ብሎ አድንቆታል። ዴይሊ ሜል ለዚህ ነው በርካሽ ገንዘብ የተገኘ ስቲል ኦፍ ዘ ሳመር ብሎ ያደነቀው። 35.5 ሚሊዮን ዩሮ ገደማ ነው ለዚህ ተጫዋች የከፈለው። እንግዲህ በቅርብ ጊዜ ሲቲ ለአንዳንድ ተጫዋቾች ዝውውር ከከፈለው ጋር ብታነጻጽሩት በጣም አነስተኛ መስሎ ይታያል። ለጃክ ግሪሊሽ 117.5፣ ለግቫርዲዮል 90፣ ለማርሙሽ 75፣ ለሩበን ዲያስ 72፣ ለማቴዎስ ኑኜዝ 62፣ ለጀረሚ ዶኩ፣ ለጎንዛሌዝ፣ ለሮድሪ አይነት ተጫዋቾች 60-70 ሚሊዮን ፓውንድ ከፍሏል። እንግዲህ እነዚህን አይነት ተጫዋቾች አገልግሎት ይሰጥ እንደሆነ አላቅም፣ ግን አጀማመሩ በጣም አስደናቂ ነው። 22 ዓመቱ ነው። በዚሁ መንገድ የሚቀጥል ከሆነ ከሲቲ በጣም አስፈላጊ ተጫዋቾች መካከል አሁንም ወደዛው እየተሸጋገረ ነው። ግን ደግሞ መቼስ በቀደም ሳነሳ እንደነበረው የማይቀር አንድ ንጽጽር አለ። በክረምቱ ወደ ትልልቅ ክለቦች የመጡ ፕሌይሜከሮች ነበሩ። የፍሎሪያን ቪትስ በ125 ሚሊዮን ዩሮ ወይም 116 ሚሊዮን ፓውንድ በሚደርስ ገንዘብ ነበር የተዘዋወረው እና እስካሁን ድረስ በቀደም ከቶተናም ጋር በነበረው ጨዋታ ፍሎሪያን ቪትስ የመጀመሪያ የፕሪሚየር ሊግ አሲስቱን የሰጠ ቢሆንም ግን በጠቅላላው አጀማመሩ በተለይ ገንዘቡ ከሚያመጣው ኤክስፔክቴሽን አንጻር ካያችሁት የተዋጣለት ነበር ብሎ ለማለት የሚያስቸግር ይመስለኛል። 4 እጥፍ ባነሰ ገንዘብ የመጣው ራያን ሼርኪ ግን እስካሁን ድረስ አሲስቶቹን እንኳ ብንተዋቸው በጠቅላላው በፈጠረው ኢምፓክት ግን ከፈራሚዎች መካከል ቫሊዩ ፎር መኒ የሚባላል አይደለም፣ ምን ያህል ገንዘብ ወጣበት ከወጣበት ገንዘብ አንጻር ምን ያህል ጥቅም ሰጠ የሚለውን በታዩ እኔ ግራኒት ዣካ ብቻ ይመስለኛል የሚሻለው።
ግራኒት ዣካ በሰንደርላንድ የነበረውም ያለውም ኢምፓክት ከተከፈለበት 13 ሚሊዮን ፓውንድ አንጻር ካያችሁት ከተገቢው በላይ ትልቅ አገልግሎት ከሚጠበቀው በላይ ወሳኝ ጥቅም እየሰጠ ስለሆነ ግን ደግሞ 30ዎቹ አጋማሽን የተቃረበ ያለ ተጫዋች ስለሆነ እንደ ትልቅ ኢንቨስትመንት ለመቁጠር ያስቸግራል። ይሄኛው 22 ዓመቱ ብቻ ነው። በፕሪሚየር ሊግ ለማጥቃት ተጫዋቾች ብዙ ገንዘብ የተከፈለበት የዝውውር ጊዜ ነበር ያለፈው የዝውውር ጊዜ። ከፍሎሪያን ቪትስ ባሻገር ዣኦ ፔድሮ፣ ኑኒ ማድዌኬ፣ አሌሃንድሮ ጋርናቾ፣ ብራያን ምቦሞ፣ ቻቪ ሲሞንስ፣ ኤስቴቫ ዊሊያን፣ ሞሐመድ ኩዱስ፣ ኤቤሪቺ ኤዜ፣ ቤንያሚን ሼሽኮ፣ ጄሚ ጊተንስ አይነት ተጫዋቾች፣ አንቶኒ ኤላንጋ፣ ዮሐን ቪሳ፣ ኒክ ቮልተማደ ብዙ የማጥቃት ተጫዋቾች ከፍተኛ ገንዘብ የተከፈለበት ነው። ከነዚህ መካከል አብዛኞቹ ኡጎ ኤኪቲኬን እዚሁ ላይ መጨመር ይችላሉ፣ አሌክሳንደር ኢሳቅ እንዲሁ። ነገር ግን በአውሮፓም ጭምር በአነስተኛ ገንዘብ መጥተው ቶሎ ኢምፓክት ከፈጠሩ ተጫዋቾች መካከል አንዱ ተብሎ ሊቆጠር ከተዋጣላቸው ዝውውሮች መካከል አንዱ ተብሎ ሊደመር የሚችል ይመስለኛል። በእድሜ ገፋ ያሉ ግን ደግሞ በኤሲ ሚላንና በማርሴይ የሚያስደንቅ ተጽዕኖ እያሳደረው ያሉት እንደ ሉካ ሞድሪች፣ ፒየር-ኤመሪክ ኦባሜያንግ አይነት ተጫዋቾች አሉ። ግን በፕሪሚየር ሊግ በተለይ ከተፈጸሙ ዝውውሮች አንጻር ይሄኛው በጣም የተዋጣለት ነው ሊባል ይችላል። አንድ ማሰብ ያለብን ሲቲ ቶሎ ሪያክት ማድረጉ ነው። እንደምታውቁት ክረምት ላይ ሊዮን ከሊገ የመውረድ ከፍ ያለ የፋይናንስ ጣጣ ውስጥ ነበር፣ ወርዶም ነበር። በኋላ በይግባኝ ነው እኮ ወደ ዋናው ሊግ እንዲመለስ ሪኢንስቴት እንዲደረግ የተደረገው እና በእንደዚህ አይነት አድሚኒስትሬቲቭ ሬሌጌሽን የተነሳ ብዙ ተጫዋቾችን የሚሸጥበት ግዳጅ ውስጥ ነበር። እንዲያውም በአንደኛው አጋጣሚ የፈረንሳይ ብዙሃን መገናኛዎች በጣም የሚታመኑት የብዙሃን መገናኛዎች ሳይቀሩ በ22.5 ሚሊዮን ዩሮ ብቻ ሊሸጠው ተዘጋጅቶ ነበር። እንዲያውም ከዛ አንጻር ተጨማሪ 10፣ 12፣ 13 ሚሊዮን ዩሮ ገደማ ገንዘብ አግኝቷል ማለት ነው። በነገራችን ላይ ሼርኪ ከመጣበት ጊዜ ጀምሮ ሁል ጊዜ የሚባል አንድ ነገር ነበር። ለጓርዲዮላ የሚሆን አይነት ተጫዋች ነው ወይ፣ ሜዳ ውስጥ ፔፕ የሚፈልገው አይነት ዲሲፕሊን አለው ወይ የሚል ጥያቄ ይነሳ ነበር። ጓርዲዮላን በተመለከተ አንዳንድ የተሳሳቱ ምልከታዎች ያሉ ይመስለኛል። ድሪብለሮችን አይወድም የሚል ጓርዲዮላ በድሪብለሮች ላይ ወይ በአብዶኛ ተጫዋቾች ላይ የሚታየን ኢንዲሲፕሊን ወይም በመከላከል ጊዜ ያለን ዲስፕሊን ማጣት ያን ያህል የሚኮንን አይመስለኝም። እንዲያውም እኔ ከዲስፕሊን ይልቅ ከረጅን ነው ማበረታታው ሲል ሰማለሁ። ሪስክ የመውሰድ ድፍረት ያለውን ተጫዋች እወዳለሁ የሚል አስተያየት ይሰጣል። ነው ታስታውሱ እንደሆነ በመጀመሪያ የማንቸስተር ሲቲ ሲዝኑ በ2016-17 የውድድር ዘመን ብዙ ሪስክ በመውሰድ ምክንያት ኳስ የሚቀማ አንድ ተጫዋች ነበረው። ያ ተጫዋች ጆን ስቶንስ ነው እና እዚህ የፕሬስ ሩም ውስጥ ካላችሁ ሰዎች ሁሉ የበለጠ ደፋርና ልባም እሱ ነው እያለ ስህተት እንኳን እየሰራ ግን እኛ ልንጫወት በምንፈልግበት መንገድ ለመጫወት የሚሞክር ልባም እያለ ያደንቀው እንደነበር አስታውሳለሁ። ስለዚህ ያንኑ ሪስክ እየተሳሳተም ቢሆን እንዲወስድ የሚያበረታታ ነው። አንድ የማስታውሰው ሌላ አጋጣሚ ደግሞ የባርሴሎና አሰልጣኝ ያለ ከመጀመሪያዎቹ የኤል ክላሲኮ ጨዋታዎቹ መካከል በአንደኛው ብዙ ሪስክ የሚወስደው ግብ ጠባቂው ቪክቶር ቫልዴዝ ለካረም ቤንዜማ በስተት ኳስ ሰጥቶት ሪያል ማድሪድ መምራት ጀምሮ ነበርና ከዛች ጎል መቆጠር በኋላ ቫልዴዝ በፔፕ ስለተነገረው ነገር ሲናገር ይህንኑ በማድረግ ቀጥል ብሎ እንደነገረው ተናግሮ ነበር። ስለዚህ ከረጅ ወይም ሪስክ መውሰድ የሚያበረታታ ነው። ራያን ሼርኪ ግን የበዛ ሪስክ ይወስዳል የሚል ጓርዲዮላ ከሚወደው ፖዚሽናል ፕሌይ ወይ ወደ ፖሴሲዮን ከሚባለው ኮንሰፕት የሚጣላ አይነት ሪስክ ቴኪንግ አለው። ኢንዲቪጁዋሊስት ነው እና ደግሞ ባህሪውም ብዙ ጊዜ እንደ ሀተም ቤናርፋ አይነት ካሉ ተጫዋቾች ጋር የሚነጻጸር ነው። ሀተም ቤናርፋ በእኔ ግምት ባለፈው 25 ዓመት እጅግ ከተለዩ ባለ ተሰጥኦ ተጫዋቾች መካከል አንደኛው ነበር። በትልቅ ክለብ ያልተጫወተበት ምክንያት በእርግጥ ለፓሪስ ሳን ጀርማ ተጫውቷል፣ ነገር ግን አልተሳካለትም። እንዲያውም ተጫውቷል ለማለትም ያስቸግራል። በፓሪስ ሳን ጀርማ የነበረው ታሪክ የሚታወስም አይደለም። መጨረሻ ላይም ለአንድ ሲዝን ሙሉ ሳይጫወት ነው ከፓሪስ ሳን ጀርማ የለቀቀው። አንዱ የሚባለው የፐርሶናሊቲ ጉዳይ ነው። በትልቅ ቡድን ውስጥ ለመጫወት በትልቅ ክለብ ውስጥ በትልቅ አሰልጣኝ ስር ለመስራት የሚያስፈልግ ቴምፐርመንት አለ። እዛው ኔቢል ፌኪርም ተመሳሳይ ነገር ይባል ነበር። ፌኪር ወደ ሪያል ቤቲስ ነው መጨረሻ ላይ የሄደው፣ ግን ለባርሴሎና፣ ለሪያል ማድሪድ፣ ለማንቸስተር ሲቲ፣ ለሊቨርፑል፣ ለማንቸስተር ዩናይትድ፣ ለአርሰናል
ትልልቅ የጣሊያን ቡድኖች ለባየር ሚኒክ ለመጫወት የሚያስችል ቴክኒካዊ ጥራት ያለው ተጫዋች ነው። ሼርኪንን በተመለከተ በእነዚህ ሁለት ነገሮች ለጓርዲዮላ ይሆን ወይ የሚል ጥያቄ ይነሳበት ነበር። እንግዲህ ትክክልም ይሁን አይሁን አንዳንድ ከፔፕ ጋር በስምምነት ያልሰሩ ተጫዋቾች ጠንካራ ፐርሶናሊቲ ካላቸው ተጫዋቾች ጋር አብሮ የመስራት ችግር አለበት ይላሉ። ያን ያህል ትልቅ የሃይ ፕሮፋይል ፎልአውት ኖሮት የሚያውቅ አይመስለኝም ከዝለተን ኢብራሂሞቪች በስተቀርና ብዙ ጊዜ እንደምንሰማው ከያያ ቱሬ ጋር እንደዚህ አይነቱን አስተያየት ሳሙኤል ኤቶ ከሱ ጋር ባይሰራም ፓትሪስ ኤቭራ አይነት ሰዎች ይሰጡበት ያለው። ስለዚህ እንደዚህ አይነት አስተሳሰብ አለ ፔፕን በተመለከተ። ሁለተኛ ግን እንደ ስኪል ሴት ይሄ ከ16 ዓመቱ ጀምሮ የት ይደርሳል ሲባል የቆየ ተጫዋች የፔፕ ታይፕ ተጫዋች አይደለም ግን ይባል ነበር። አሁን ፔፕ በፔፕ ስር እየሰራ ቢያንስ አጀማምሩ በጣም ጥሩ ነው። እንደምታውቁት ከኦገስት መጨረሻ ጀምሮ እስከ ኦክቶበር መጀመሪያ ድረስ አልነበረም። በመጀመሪያዎቹ 16 ጨዋታዎች 3 ጨዋታ ብቻ ነበር የጀመረው፣ አንድ በሊግ ካፕ የጀመረበትን ጨዋታ ጨምሮ ማለት ነው። እና ከመጀመሪያዎቹ 16 ጨዋታዎች 268 ደቂቃ ብቻ ነበር የተጫወተው። ከዚያ በኋላ ነው ጥሩ መጫወት የጀመረው እና ምንድነው የብሪሊያንሱን የአስደናቂነቱን ብልጭታ ፍላሽ ማየት ጀምረናል። እና እንደው መጀመሪያ አካባቢ ካስታወሳችሁ ከቦሩሲያ ዶርትሙንድ ጋር ያስቆጠረው ጎል፣ ከቦርንመዝ ጋር የሰጠው አሲስት፣ 2 አሲስቶች ከቦርንመዝ ጋር በተረከዝ ያቀበላቸው ኳሶች፣ ይሄ በጂኔስ የተዳሰሰ የሚባል አይነት በራሱ ክህሎት በጣም የሚተማመን አይነት ተጫዋች ነው እና እኔ ከሀተም ቤናርፋ ጋር በጥቂቱ ይመሳሰልብኛል። ሀተም ቤናርፋ የበለጠ የአክሰለሬሽን ተጫዋች ነው፣ የኛው የበለጠ ፓሰር ነው፣ ግን ለየት ያለ ዩኒክ ተጫዋች ነው። ጓርዲዮላ ድሪብለሮችን አይወድም የሚለው አንዳንድ ጊዜ የሚመስልበት ጊዜ አለ። ለምሳሌ ከጃክ ግሪሊሽ ጋር በተገናኘ ግሪሊሽ በ2022-23 የውድድር ዘመን ጠቃሚ ታክቲካዊ ተጫዋች ነበር፣ ግን በአስቶን ቪላ ያየነውን ተጫዋች በሲቲ አላየነውም። በተመሳሳይ ክህሎት ጠቃሚ ተጫዋች አልነበረም ማለት አይደለም። በተለይ በዚያ የውድድር ዘመን ከየትኛውም የሲቲ ተጫዋች በላይ ብዙ የቻምፒየንስ ሊግ ጨዋታዎች ጀምሯል። ትልቁ ችግር የነበረው ግን በአስቶን ቪላ በነበረበት ጊዜ የነሱ የኦፍ ዘ ካፍ ተጫዋቾች የሚሏቸው አሉ። ነጻነት የሚሰጣቸው ብዙ ድሪብል የሚያደርጉ ብዙ የጎል ቮሊዩም የሾት ቮሊዩም ያላቸው ተጫዋቾች አሉ። ያንን ኢንስፓይሬሽኑን አቶታል ነው እንግዲህ ሊቀርብ የሚችለው ክርክር። ግን የእግር ኳስ የምን ጊዜም ታላቅ ድሪብለር ሊባል የሚችል ይመስለኛል ሊዮኔል ሜሲ። ልክ እንደ ፕሌይስቴሽን የሚጫወት ነው። በፔፕ ስር ነው የሰራው። በባየር ሚኒክ ከሌሎቹ ቀጥተኛ ድሪብለሮች ከፍራንክ ሪቤሪ ና ከአሪያን ሮበን ጋር ሰርቷል። በማንቸስተር ሲቲ ከሪያድ ማህሬዝ፣ ከራሂም ስተርሊንግ፣ ከሌሮይ ዛኔ ወጣት ከነበረው ቤርናርዶ ሲልቫ አይነት ድሪብለሮች ጋር ሰርቷል። ስለዚህ እንደዚህ አይነት ተጫዋቾችን በሚይዝበት ጊዜ ለምን ድሪብል ሞከራችሁ ብሎ ሲቆጣም ፍራስትሬት ሲያደርግም ብዙ አላየ ነው። እንዲያውም ሲያደንቅ ሲያጨበጭብ ሪስክ መውሰዳቸውን ሲያበረታታ ነውና የነበረው። ምክንያቱ ግልጽ ነው። አብዛኞቹ ጎሎች የሚቆጠሩት የተጋጣሚን ቡድን የተከላካይ መስመር ሚዛን በማሳት ነው፣ ኢምባላንስ በማድረግ ነው። ብዙ ጊዜ ደግሞ ያንን የምታደርጉት በክህሎት በአብዶ የላቁ ተጫዋቾችን በመጠቀም ነው እና እነዚህ አታከሮች እነዚህ የማጥቃት ተጫዋቾች ያንን የተጋጣሚን ቡድን ሚዛንና የመከላከል ቅርጽ የሚያዛቡ ያለመገመትን ያለመተንበይን ስለሚጨምሩ ፖዚሽናዊ ስህተት እንኳ ቢሰሩ የቦታ ስህተት እንኳ ቢሰሩ አሰልጣኙ ብዙ ጊዜ እንዲህ አይነት ሪስክ የሚወስዱ ተጫዋቾች ናቸውና ለቡድኑ ያንን የማይተነበይ መሆን የሚሰጡት ሲያበረታታ ነው የምናየው እና በእርግጥ በቀደም ሲናገር እንደነበረው በመከላከል በኩል ለጓርዲዮላ ቡድን እየተጫወተ ወክ እያደረገ የሚወጣ ተጫዋች ምናልባት ሜሲ ኤክሰፕሽን ካልሆነ በስተቀር ግን ሜሲም ከ27 ዓመቱ ጀምሮ ነው ፕሬስ ማድረግ አቁሟል የሚባለው እንጂ በጓርዲዮላ ባርሰሎና ውስጥ በጣም ወሳኝ የፕሬሲንግ መሳሪያ ነበር። ስለዚህ ፓሴንጀር ብዙ አይቀበልም። መጀመሪያ አካባቢም ከሰርጂዮ አጉዌሮ ጋር ለምሳሌ አብሮ በስኬት አይሰራም የሚል ጥርጣሬ የነበረው ከተጫዋቾቹ በሚፈልገው ከፍተኛ የመከላከል ተሳትፎ ነው። ለዚህ ነው ሼርኪን በቀደም ከጨዋታው በኋላ ከጎሉ በኋላ በተለይ በመከላከሉ በኩል ጥሩ አልነበረም ያለው። የሚፈልገው የትጋት መጠን አለ፣ ግን በጠቅላላው ግን ለክሬቲቭ ተጫዋቾች የሚሆን ቦታ አለው። ይህንን እንግዲህ 18 ዓመት ገደማ እየነው አይደለም ጓርዲዮላ በሁሉም ቡድኖች ውስጥ እንዲህ አይነት ተጫዋቾች ነበሩ። እንዲያውም አንድ ቃለ ምልልስ ላይ ሲናገር ባለፈው 15 ዓመት አሰልጣኝ ከሆንክ በኋላ ከጥቂት ዓመታት በፊት በሰጠው ቃለ ምልልስ ላይ ብታሰለጥነው ትወድ የነበረ ተጫዋች ማን ነው ተብሎ ሲጠየቅ ኔይማር ብሎ ነው የመለሰው። የኔይማር አጫወትን አይታችሁ ከጓርዲዮላ ዲስፕሊን ኮንሰፕት ጋር ሜዳ ውስጥ ካለ ዲስፕሊን ኮንሰፕት ጋር ካወዳደራችሁት የኔይማር አይነት ተጫዋች ለፔፕ አይነተኛ የሚዋጣለት ተጫዋች አይመስልም አይደለም ስታስቡት።
ግን እሱን ነው ያለው። እንደ አይነት ተጫዋቾች እንደሚወድ ይነግራቸዋል። ግን ደግሞ ይሄኛው የሲቲ ቡድን ለሼርኪም አይነት ተጫዋች የበለጠ የተስማማ ይመስለኛል ከቀድሞቹ የፔፕ የሲቲ ቡድኖችም ከዛ በፊት ካሰለጠናቸው የሚኒክና የባርሳ ቡድኖችም የበለጠ ቨርቲካል ቡድን ነው። ቨርቲካሊቲ የጨመረ በከፍተኛ ቴምፖ የሚጫወት በፍጥነት የሚያጠቃ የመጀመሪያ ፈርስት ታይም አታክስ የሚሏቸው ቶሎ ለማጥቃት የሚሞክር የበለጠ ዳይሬክት የሆነ ቶሎ ወደፊት ኳስ ፕሮግረስ የሚያደርግ ለተጫዋቾች የበለጠ ነጻነት የሚሰጥ ቡድን ስለሆነ ሼርኪም ወደ ሲቲ የመጣበት ጊዜ ሲቲ ራሱ በፔፕ ስር የስታይል ለውጥ እያደረገ ባለበት ጊዜ የመጣ በመሆኑ የተነሳ ምናልባት ጥሩ ጊዜ ላይ የመጣ ሊሆን ይችላል። አሁን ይሄ ተጫዋች ማየት ደስ የሚል ተጫዋች ነው። እኔ አንዳንድ ጊዜ የሲቲ ቡድን በደንብ ኮች የተደረገ ስለሆነ በጓርዲዮላ ስር ያየናቸው ቡድኖች በደንብ የተዘጋጁ ኮች የተደረጉ ቡድኖች በመሆናቸው የተነሳ ያንን ኢንዲቪጁዋል ኢምፕሮቫይዜሽን ምንድነው በእግር ኳስ ውስጥ ኢንቱዊሽን የሚባል ነገር አለ። በግል የሆነ ነገር መፍጠር የሚችሉ ተጫዋቾች ነበሩት፣ ግን ደግሞ ልክ እንደ ሼርኪ አይነት ታይፕ ተጫዋቾች አልነበሩትም። ይሄ ፓሶቹ በተረከዝ የሚያቀብላቸው ፍሊኮቹ፣ ራቦናው ፔፕ ያን ያህል አላደነኩትም። ያንን ራቦና ቢልም እንዲህ አይነት ነገር የሚያደርግ ተጫዋች መምጣቱ ደግሞ እነሱ እንደሚሉት ዎቻቢሊቲ የሚሉት ነገር አለ። የበለጠ ለመታየት ምክንያት የሚሰጥ አይነት ተጫዋች ነው እና እኔ በጣም ተመችቶኛል። እኔ የምወደው አይነት ተጫዋች ነው እና በዚሁ ደግሞ መጠን የሚቀጥል ከሆነ ክሬቲቪቲው በዚሁ ልክ የሚቀጥል ከሆነ ቅንጦት ብቻ አይደለም ማለት ነው፣ ሾው ብቻ አይደለም ማለት ነው፣ ውጤትም አለው እና 6 አሲስት ማለት ከብሩኖ ፈርናንዴዝ በአንድ ብቻ ነው የሚያንሰው። በእርግጥ አሲስት ከሃላንድ ጋር አብራችሁ የምትጫወቱ ከሆነ ይቀላል። የበለጠ እሳት የላሰ ጨራሽ የፕሪሚየር ሊግም ከአውሮፓ ምርጥ 9 ቁጥሮች መካከል አንዱ ስለሆነ ግን 7 ጨዋታ ብቻ ጀምሮ ነው 6 አሲስት የሰጠው። ይሄ ደግሞ በጣም አስደናቂ ይመስለኛል። ጥቂት ስለ ራያን ሼርኪ ማንሳት ፈልጌ ነው። በጣም አመሰግናለሁ ስላደመጣችሁን። እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።